ወንድሜ ይሄንን ሰውዬ ምን ልታደርገው ነው? ለዛፈር እንሰጠዋለን፣ ከዛ ልጁን ያድናታል። አንዴ ዝም በሉ። ሰሞኑን ህይወትሽ ውስጥ የገባው እንዳለ እንዴ? የፍቅር ህይወትሽ እንዴት እየሄደ ነው? በሚያሳዝን ሁኔታ ምንም የለም። ሰውዬው የለኝም ማለች እኮ። ምናልባት ላይ ኖራት ይችላል። ያው በዚህ ጊዜ ሰው ማመን በጣም ከባድ ነገር ነው። አብዛኛው ሰው ግብዝ ሆኗል። ኧረ ተይ አንቺ ሴት፣ ስላልተረዳሽኝ እኮ ነው እንደዚህ የሆነው። ምን ሆነሽ ነው? ሰዎች ከማን ጋር እያወራ ነው? ፍቅር እንዲይዝሽ ትፈልጊያለሽ? ማንም አይፈልጋለ። እሺ እንደዛ ከሆነ ለወንድ ልጅ መስፈርትሽ ምንድን ነው? ግልጽ እንዲሆን፣ ሀቀኛ እንዲሆን እና እንዲሁም ደግሞ መስፈን የሚችል ቤት። ቆይ አንዴ፣ ምን እየተካሄደ ነው? ምልክቱን ሰጠች እኮ። የምርህ ነው? የምር ምልክት ነው? ምን እንዳለች ታውቃለህ? ዙልፊከር አሁንም ካንተ ፍቅር ይዞኛል። የምትፈልግ ከሆነ ሁለተኛ እድል እሰጥሃለሁ፣ ግን ከዚህ በኋላ ውሸት መዋሸት አትችልም ነው ያለችው። እና አንተ ከተመቸህ ደግመን መሞከር እንችላለን እያለች ነው። በጣም ግልጽ ነው። የእውነት እንደዛ ነው እንዲ ያለችው? የሌለ ነገር አታወራ። አሁን እቺ ሴት አንተን ዞራ ታያለች። እየተፈጠረ ያለውን ነገር ምንም አታውቅም። ገንቦራስ፣ እያሾፍክብኝ እንደሆነ በደንብ አውቃለሁ። እሺ እናንተ እያበዳችሁ ነው እንዴ? አጎቴ ጉራ ይሁንብኝና ግን እኔ ሴቶችን በደንብ አውቃቸዋለሁ። እንደኛ እንደ ወንዶች አይደሉም። የሆነ ውስጣቸው የተወሳሰበ ነገር አለ ወንድሜ። የውስጣቸውን ትንሽ ፍንጭ ይሰጡህና እንድትረዳቸው ይጠብቃሉ። ስማ ገንቦ፣ አሁን የምርም ግራ እያጋባኸኝ ነው ታውቃለህ። ዙልፊ የምልህን ስማ፣ አለበለዚያ ጉድ ትሆናለህ። ዛሬ ሚያዝያ 23 ነው እና ማንም ሰው አይከፋም። ደኛ ሐኪሞች ነን። ምን ላይ ነው ስፔሻላይዝ ያደረግሽው? የልብ ህክምና። ለጊዜው ወደ 20 ገደማ ታካሚዎች አሉን። በሚያሳዝን ሁኔታ ሁሉም በጣም ወጣት ናቸው። አዎ፣ እድሉ ቢሰጠን ተጨማሪ ታካሚዎች ብናክም በጣም ደስ ይለናል። በጣም ጥሩ። እሺ አቤት የኔ ልጅ። ወይ አባዬ ስማኝማ፣ ቅድም ሳልነግርህ ቸኩዬ ስልኩን ዘጋሁት። አጎቴ ባሄርን ዛሬ አሰሩት እኮ። አታስብ የኔ ልጅ፣ ወዲያው ይለቀቃል። አባዬ በነገራችን ላይ እማዬ እህቴ ሴጉል አጎቴ ባሄር ልጅ መሆኑን አውቃለች እና በስልክ ስታወራ ሰምቻለሁ። እህቴ ሴጉል የት እንደምትገኝ ታጣራ ነበር። ምን እያልክ ነው ልጄ? እና አሁን ገና ነው እንዴ ታዲያ ይሄንን ነገር የምትነግረኝ? አባዬ በጣም ይቅርታ፣ እማዬ አብራኝ ነበረች፣ ስለዚህ መደወል አልቻልኩም። እና ደግሞ አሁን ነው እረፍት የወጣ ነው። እሺ በቃ የኔ ልጅ በቃ እሺ። አሁን ስልኩን ዝጋው። አለቃ ፍጠን፣ በቶሎ መድረስ አለብን። በፍጥነት ንዳው። ሰላም ወይዘሪት ታይሴጉል፣ እንዴት ነሽ? እህቴ እዚህ ምን ታደርጊያለሽ? እኔም ድርጅታችሁን መርዳት እፈልጋለሁ። የታካሚዎቻችንን ቁጥር ማብዛት እንፈልጋለን ስትይ ሰምቼሻለሁ። የሆኑ አይነት ሰዎች እያሉ የማይቻል አይመስለኝም። ይቅርታ፣ ግን ምን ለማለት ፈልገሽ ነው? ይሄ ጋዜጣ ላይ ያለው ሰውዬ ባሄር ኡማን ይባላል። አደንዛዥ ዕፅ አዘዋዋሪ ነው እና ደግሞ የዚች ሴት አባት ነው። አይሴጉል፣ ይሄ ነገር እውነት አይደለም አይደል? አባቴ እንደዚህ አይነት ነገር አያደርግም። አባት ሸወንበዴዎች አለቃ አይደለም እያልሽ ነው? ነጋዴ ነው። አዎ፣ ስለ ትርፋማ ንግዶች የሚያውቀው ነገር እንዳለ ግልጽ ነው። አንቺ አላማሽ ምንድን ነው? ምን ለማድረግ እየሞከርሽ ነው? እኔ አባቴን በስርዓቱ ካገኘሁት ረጅም ጊዜ ሆኖኛል። መታሰሩን ያወቅኩት ራሱ አሁን ነው። መሄዳችን ነው። ይቅርታ አድርጉልን።
አለመግባባት እንደሆነ እርግጠኛ ነኝ። ባካችሁ አይሴጉል፣ ለዚህ ማብራሪያ ያለሽ ብዬ ተስፋ አደርጋለሁ። አዎ፣ ጋዜጣው ላይ ያለው ሰውዬ በእርግጥ አባቴ ነው። አዎ፣ አባቴ የወንጀለኞች አለቃ ነው። ግን አባቴ መቼም በጭራሽ አደንዛዥ ዕፅ አይሸጥም። ታዲያ ይሄ ዜና ምንድን ነው? እኔ እንጃ፣ ገና አሁን ነው ያየሁት። ቤጉም መልሽልኝ፣ እዚህ ምን እያደረግሽ ነው? ወይዘሪት አይሴጉል ልላያት መጥቼ ነው። አንቺ ሴትዮ እያበድሽ ነው እንዴ? አይሴጉልም ልታደርጊያት ነው? የምታፈቅራት ሴት አባቴ የሰራቸውን ወንጀሎች በሙሉ ታውቃለህ? አውቃለሁ ወይም አላውቅም፣ ምን አገባሽ? አንቺ ምንም አያገባሽም። ስማ፣ ልጄ ከእንዲች አይነት ሴት ጋር ጓደኛ እንዲሆን አልፈቅድለትም። ፖይራዝ፣ ይሄ የመጨረሻ ማስጠንቀቂያ ነው። አንድ ስህተት ብትሰራ አንተም ሲናንን አታየውም። ኧረ እባክሽ፣ ገና ከመምጣትሽ ይህን ንግግር ከአባትሽ ለምደሽ ነው? ትሰሚኛለሽ? ይህን ሁሉ ነገር ገና ድሮ አልፌያለሁኝ ወይዘሮ ቤጉም። አሁን ሂጂ ውጪ ከዚህ። እናያለን። አሁን ሂድና አይሴጉልና ጽናናት። ደህና ነሽ? ደህና አይደለሁም። እንዴት ደህና ሆናለሁ? በጭራሽ ደህና አይደለሁም። በጣም ይቅርታ፣ ይሄ የኔ ጥፋት ነው። በሰዓቱ መድረስ አልቻልኩም። ግን ደግሞ ለሲናን እኮ ነግሬው ነበር። እንዴት ነው ሰው መሀል የምቀላቀለው? እንዴት ነው የሰው ፊት የማየው? አደንዛዥ ዕፅ የሚለው ነገር ከየት መጥቶ ነው? አይሴጉል፣ እንደዛ ብሎ ነገር የለም። የአባትሽን ስም አጥፍተውት ነው። ውሸት ነው። ታያለሽ፣ ንጹህ መሆኑ ደግሞ ይታወቃል። አንተ ይህንን ታውቅ ነበር አይደል? አውቀ ሳትነግረኝ ቀረ አይደል? በጭራሽ እንድታዝኝ ስላልፈለግኩ ነው። ማለቴ ውሸት ነው፣ ውሸት ነው። ታያለሽ አይሴጉል፣ እውነቱ በቅርብ ይወጣል። አዎ፣ ጋዜጣ ላይ ስለ አባቴ ሁሉ ነገር ወጥቶ እያለ እኔ ምንም እንዳልተፈጠረ ደፍሬ እዚህ ክሊኒክ መጣው። አባቴ በአደንዛዥ ዝውውር መታሰሩን የሰማሁት ከድሮ ሚስት ነው ፖይራዝ። እንዴት አስቀድማት ነግረኝም ነበር? እንዴት? አይሴጉል፣ በቃ ፖይራዝ አቁም፣ በቃ። አቤት አይሲጉል፣ ለምንድን ነው ይህን ነገር ያልነገርሽኝ? ሰማሽ ማለት ነው? ሰምቻለሁ። የሰማሁት ደግሞ በጣም በሚቀፍ ሁኔታ ነው። ማሰብ ራሱ አትችይም። ይቅርታ፣ አባትሽ እንድትሰሚ ስላልፈለገ ነው። አሁን የት ነው? እስር ቤት ነው ያለው? አዎ። የት ነው? ማየት እፈልጋለሁ። ቀጠሮ ታስይዥልኛለሽ? አዎ፣ በደንብ ይቻላል። እስክደውልልሽ ጠብቂ። ስለዚህ ሳሚን በባህር መቃየር ነው የሚፈልጉት ማለት ነው። ታዲያ ምንድን ነው የምናደርገው? ምን የምናደርግ ይመስልሃል? ልጄን ለባህር መስዋዕት እንዳደርጋት ትፈልጋለህ? ለሁሉም ወንጀል የሚናዘዝ ሰው አዘጋጅ። ሁሉም ነገር ውሸት እንደሆነ ይናገራል። ፍጠን ሰውዬ፣ ብዙ ሰዓት የለንም፣ እየጠበቁ ነው። አሁኑኑ አስተካክለዋለሁ። ናግባ ባባ፣ ብቻችሁን ብተዋችሁ ይሻላል። የኔ ልጅ ለምን እዚህ መጣሽ? አባዬ ምን አድርገ ነው? ምን እየተከናወነ ነው? አንቺም ዜናውን አመንሽ አይደለም የኔ ልጅ? ማመን አልፈልግም ብዬ ልለፈው። አባዬ አላደረግከውም አይደል? አባዬ እባክህ አላደረግኩትም በለኝ። እንዴት እንደዚህ ብለሽ ጠይቅኛለሽ የኔ ልጅ? ልጁን በዚህ መጥፎ ሱስ ምክንያት አይኑ እያየ የቀበረን አባት እንዴት እንደዚህ አድርገሃል ብለሽ ጠይቂያለሽ? ምን ነካሽ? እና ማብራሪያ አለ? አዎ አለኝ።
ይህንን ያደረገው ሰው የእጁን ያገኛል። አባዬ እስር ቤት ሆነ ራሱ አንተ ግን የእጃቸውን ስለ መስጠት እያሰብክ ነው። ይኸውልሽ የኔ ልጅ ይሄ የራሴ ችግር ነው። አንቺ ምንም አትጨነቂ። አይ ይሄ የሁላችንም ችግር ነው። አባዬ ይህንን ነገር አስተካክለው። ስምን ያበላሸው ሰው ማንም ቢሆን አግኘውና አጽዳው። አባዬ የአደንዛዥ ዕፅ ጉዳይ ከሌላ ነገር ጋር ይለያያል። እባክህ አታስቢ የኔ ልጅ እሺ። ለእኔ ተዩ፣ ምንም ችግር የለውም። ሰውየውን አመጣው? አምጥቼዋለሁ። እናንተስ? መኪና ውስጥ ነው። ሰውየው ይሄ ነው። እንደፈለጋችሁት ይናዘዛል። ወደዚህ ላከው። አሁንም አልተሳካለን። አልቸኮልኩም። ወደፊትም መሞከሬን አላቆመም። በሰውና በሰይጣን መሃል ያለው ፍልሚያ እስከ ዓለም መጨረሻ ድረስ ይቀጥላል። ኑ አሁኑን ወደ አቃቢ ሕጉ ቢሮ እንሂድ። ወንድሜ ምንድን ነው የሰራኸው? ሌላ ምን ማድረግ እችል ነበር? ለልጄ ስል ማድረግ ነበረብኝ። ወንድሜ በጣም ነው የተጫወቱብህ። ልብ የለም። ያንን ሁሉ ነገር ያስባሉኝ አስገድደውኝ ነው። ስማ ሰውዬ፣ የምንልህን በሙሉ ማድረግ አለብህ። ለመሸወድ በጭራሽ እንዳትሞክር ወንድሜ። እሺ እባክህ እንድል የምትፈልጉትን ነገር በሙሉ ላለሁ። ደውልህለት ለልጅህ የሚሆን ልብ አግኝቻለሁ ትለዋለህ። ከዛ እንገናኝ ትለዋለህ። እሺ ወንድሜ። ደሞ ይኝ ምንም አይነት ምልክት ልሰጠው ብትሞክር አንገትህን ቆርጥልሃለሁ። እይ እነዚህ ነገሮች እንደምታስበው ከባድ አይደሉም። በደቂቃ ውስጥ አንገትህን ቆርጬ ልጥሎ እችላለሁ። እሺ ወንድሜ፣ አሁን ደውልለታለሁ። እሺ ነግዴት፣ እስር ቤት ደውል። ባሂር ዛሬን እንዳያድር ከመለቀቁ በፊት አስገድለው። ፍጠን በል ፍጠን። እሺ እሺ፣ አሁኑን እደውላለሁ። ባባ እውነት መታሰር ናፍቆኝ ነበር። አንተ ልጅ ደግሞ አሁን እዚህ ምን የሚናፍቅ ነገር አለ? እድሜ እዚህ ያልቋል። በጣም ብዙ ዓመት። ቆይ ግን አንተ እንዴት ነው የገባኸው? ቀለል አድርጌ በቆንጆ ሁኔታ ነው የገባሁት ባባ። የምር ደስ በሚል ሁኔታ። ማለቴ በየሳምንቱ እንደዛ እያደረግኩ ብታስር ራሱ አይቆጨኝም። ሴማ ምን እያደረገች ነው? ባባ እድሉን አግኝቼ አልነገርኩህም ነበር። ሴማ ኢርሃንን አግኝተዋለች። ምን እያልክ ነው? የተቻለኝን ብጥርም ሀሳቧን ማስቀየር አልቻልኩም። ምን ልታደርግ ነው? ኢርሃን ኃይለኛ ሰው ነው። እንዲህ በቀላሉ አያወራም። ሴማን በጣም ኃይለኛ ሰው ናት። እንደምንም አድርጋ እንዲናገር ታደርገዋለች።
ሰውየው ሁሉንም ነገር ለአቃቢ ሕጉ ተናዟል። አቶ ባሂር ነገ ጠዋት ከእስር ቤት ይወጣል። ግን አንተ ክትትልህን ቀጥል። ስለ ሁሉም ነገር አመሰግናለሁ። በስተመጨረሻ ተገናኘን። የምትነግረኝ ነገሮች አሉ ብዬ አስባለሁ። እሺ፣ እያዳመጥኩ ነው። ምንም የምነግርሽ ነገር የለም። ለእኔ አለ። ያኔ አንተ አባቴን ከገደልከው በኋላ ለሳምንታት አንድም ቃል ካፌ አልወጣም ነበር። ይህን ታውቃለህ? ለአመታት አንድ አይነት ህልም አይ ነበር። ከመሳሪያህ ውስጥ የወጣው አንድ ጥይት የአባቴን ቀኝ አይኑን መታው። ለዛ ነው ፊቱን እንዳላየው የከለከሉ። ክኖር ጣፋጭ ነው ክኖር ሁልጊዜ ክኖር ግሩም ነው ለማጫት ክኖር ጣፋጭ ነው ክኖር ሁልጊዜ ክኖር አንኳር ጥፍጥ ላለ ገና። ሌላም ነገር መስማት ትፈልጋለህ? ለረጅም ሰዓታት ላወራህ እችላለሁ። ግን አንተ በሌላ መንገድ እንድትረዳው አልፈልግም። ከበቀል ጋርም አይገናኝም። ይሄ ዋና መርህ ነው። ይሄን እንድታውቀው ፈልጋለሁ። ንገረኝ፣ ማን ነው እንዲህ እንድታደርግ ያዘዘ? ማንም አይደለም። ለእኔ የምትነግርበት ሰዓት እያለቀ ነው። እንዲህ እንደደረቅ ትቀጥላለህ? ገብቶኛል። እንደዚህ ነው የሚሆነው። ይገርማል። እሺ ነይ በይ። ጅግዳም ነይ በይ፣ ተነሽ፣ ፍጠኝ። ጂሃን ና በል እንጂ። እሺ ሰዎች ጠጋ ጠጋ በሉ፣ ቅረቡ። ለ50ኛው ክፍል እንኳን ደስ አለን። እሺ ማን ነው ኬኩን የሚቆርሰው? አንቺ ብትቆርሺው ጥሩ ይመስለኛል። ግን እኔ ጅግዳም ብቆርሰው ጥሩ ይመስለኛል። አይ እኔ መቁረስ የለብኝም። የኔ መቤት አንቺ ቁረሽ። ጥሩ እሺ። አንቺ ልጅ እስቲ አትግደርደሪ። ሲጀመር እኮ የምሽት የተዘጋጀው ላንቺ ነው። እባክህ እሺ፣ ቢያንስ ትንፋሽ ልሰብስብ። ምንድን ነው? እሺ ተንፍሺ፣ ጅግደም ተንፍሺ። ሻማውን ማጥፋት አለብን። በሉ አንድ ላይ ሁላችንም ሻማውን እናጥፋው። እንዴ ዙልፊከር፣ ደግሞ እዚህ ምን ታደርጋለህ? ልወስድሽ ነው የመጣሁት። ይህንን ሰውዬ እዩልኝ። ትጠቅለልልህ ወይስ እዚሁ ትቅረብልህ? የዶሮ እግር እየገዛ መሰለህ እንዴ?
የምር እብድ ናት። ተመልከቱ፣ እየሄደች ነው። በሉኑ ሻማውን እናጥፈው። 1 2 3 የምታውቀውን ንገረኝና ስቃይህ ያቁም። እሺ እነግርሻለሁ። ንገረኝ፣ ማን ነው? ነይ ጠጋ በይ። ጠጋ በይ። ባሂር ኦማን ስለ ከሰል ባቡር አስበሽ ታውቂያለሽ? ምን? ስለ ኢንዱስትሪ አብዮትስ? ምን ልልሽ መሰለሽ? ማለቴ ለምሳሌ መርከቦች ከጃፓን ይነሳሉ፣ በውስጣቸው ብዙ መኪኖችን ይሸከማሉ፣ እናም ከቦታ ቦታ ያጓጉዟቸዋል። ማለቴ ይገርማል። ለምሳሌ ሰዎች ጨረቃ ላይ ይሄዳሉ። ለምን ወደ ጨረቃ ይሄዳሉ? ጉረኞች ጨረቃን ረግጠናታል ለማለት ነው የሚሄዱት? እንዴት ነው የሰው ልጅ ጨረቃን መቆጣጠር የሚችለው? ጨረቃ እኮ የምድር ውበት ነች። አይገርምሽም? ጅግደም እንዴት ወደ ጨረቃ ይሄዳል? ንገሪኝ እስኪ በእናትሽ። እነዚህ ማይረቡ ውሾች። ይቅርታ ዙልፊቀር፣ ምን እያወራህ ነው? ያልከው ምንም አልገባኝም። ጅግደም፣ ምን እያልኩ እንደሆነ ታውቂያለሽ? ይቺን ዓለም የሚመራት ምን እንደሆነ ታውቂያለሽ? ብልሃትና ክፋት ነው። በጥሩ ፍቅር መያዝ አለብን። አንድ ላይ መሆን አለብን። ጅግደም፣ አንድ ላይ ከሆነን ምን እንደሚፈጠር ታውቂያለሽ? ሁሉም ባንኮች የግድ ይከስራሉ ማለት ነው። ሁሉም ገንዘብ በሙሉ እንዲሁም የአክሲዮን ወረቀቶች፣ ሁሉም ቦንዶች ዋጋቸውን ያጣሉ። እኛ በፍቅር ከተያዝን ሁሉም አክሲዮኖች ከጥቅም ውጭ ይሆናሉ። ጅግደም፣ በፍቅር መያዝ አለብን። ይኸውልሽ፣ አንድ ላይ መሆን አለብን። በፍቅር መያዝ አለብን። ከምንም በላይ ደግሞ ደስተኛ እንሆን። የዓለም የዋጋ ንረት እንዲረጋጋ ሁላችንም ደስተኛ መሆን አለብን። ያወራሁት ግራ ያጋባል አይደል? የሌለ ነገር እያወራህ ነው ዙልፊቀር። ግን ደስ የሚል የሌለ ነገር ነው።
ሰላም፣ እንዴት ነሽ? ምንም አልልም። አሁንም ተናደሽብኛል አይደል? አይ በአንተ ላይ ለምን እናደድብሃለሁ? ያው ቤጉም ስራ ቦታሽ ላይ የፈጠረችው ነገር ትዝ ካለሽ። በቤጉምም አልተናደድኩም። ለምን? ይኸውልህ እኔም እናት በሆንና የ8 ዓመት ልጅ ኖሮኝ በአደንዛዥ እጽ ዝውውር ከተከሰሰ ሰውዬ ልጅ ጋር ጓደኛ መሆኑን ብሰማ እመነኝ፣ እኔም በእርግጠኝነት ከሷ የባሰ ነገር ላደርግ እችላለሁ። ስለዚህ ልክ ናት። እሺ አመጣጧ ልክ አይደለም፣ ግን ልክ ናት። አይሴጉል፣ ራስሽን እየጎዳሽ ነው ያለሽው። ለምሳሌ ቤጉምን ህይወትሽ ውስጥ ያስገባሁት እኔ ነኝ። በዛ ላይ ደግሞ አባትሽ አደንዛዥ እጽ አላዘዋወረም። አባትሽ ንጹህ ሰው ነው። ምንም ያላደረገ ንጹህ ሰው ነው። ስለዚህ ነገር አናውራ። ማንም ሰው ደበቀኝ እንበል፣ ግን አንተ ለምን አስቀድማ አልነገርከኝም ፖይራዝ? እኔ እንዴት አውቃለሁ አይሴጉል? ምን ማድረግ እንዳለብኝ ራሱ አላወቅኩም ነበር። ማለቴ በጣም ተጨንቄያለሁ። ምን ማድረግ እንዳለብኝ አላውቅም ነበር። ላታምኚኝ ትችያለሽ፣ ትናደጃለሽ ብዬ ፈራው እና በቃ ስለሷ አትጨነቅ። ልቤ በጣም ብዙ ጊዜ ተሰብሯል እና ለምጄዋለሁ። ስለዚህ የቀረ የሚሰበር ነገር የለኝም። ፖይራዝ ይኸውልህ በጣም ደክሞኛል። እባክህ ለተወሰነ ጊዜ ተወኝ፣ ራቀኝ እባክህ። አይሴጉል፣ አይሴጉል እባክሽ እንደዚህ አታድርጊ። ያው ሁሌም ቢሆን ሁሉም ጥፋት መጨረሻ ላይ ፖይራዝ ካራኤል ነው የሚሆነው አይደል? ሁልጊዜም ቢሆን እንደዛ ነው። ዛሬ ያደረገችውን ነገር ታውቃለህ? ምን አደረገች? አይሴጉል የምትሰራበት ቦታ ሄደች። ከዛ ሆስፒታል ውስጥ ግርግር ፈጠረች። ፈጣሪ ሆይ ለምን? እኔ ምን አውቃለሁ? ቆይ በፖይራዝ ቀንታ ሊሆን ይችላል። ተመልሰው ሊታረቁ አይደለም አይደል? አይደለም ውዴ፣ አይታረቁም። ፈጣሪ፣ ሲናንን ለማዳን እየሞከርን ደግሞ የቤጉም ችግርም ተጨመረብን። ፈጥነን ሌላ ሀሳብ ውስጥ አትግባ። እሺ እሺ እሺ። የባሂርን ነገር እንዴት አደረግ? በቅርቡ ደርስበታለሁ። መልካም፣ ልተኛ ነው። በል ሂድ አንተም ተኛ። አዲስ ነገር ካለ አሳውቀኝ። ደግሞ ይሄ ምንድን ነው? አታስብ፣ ጀነሬተሩ አሁን መነሳቱ አይቀርም። አሁንም ሳደረቲን ይሆን? እሱ እንዲህ አያደርግም። ይሄ ሌላ ጨከን ያለ ሰው ነው። ማን መሰልኳችሁ እናንተ ማትረቡ ድንጋይ ራሶች? ጀግና መሆንህ ነው? የተኛ ሰው አግኝተህ በአንተ ቤት መግደል ነው አይደለም? ሰዎቹ ሞተዋል። ቆይ ግን ማን ነው? እኔ ነኝ። እኔ ባሂር። ጥፋ፣ ፍጠን፣ ጥፋ። ልጅ ቤት ውስጥ ናት አይደለ? አይደለችም። ዛሬ እሷ ሆስፒታል ነው የምታድረው። አንተ ደግሞ የት ልታድር እንደምትችል እናያለን። ወንድ ልጅ ሳያይ ከጀርባው ይወጋል።
አታድርገው እባክህ። ለእነዚህ አይጦች ብለህ እጅን አታበላሽ። ምን እየተፈጠረ ነው? ወደ አልጋችሁ። ነግሬህ ነበር አደለ? 2 ጊዜ ማስጠንቀቂያ አልሰጥህም አላልኩም ነበረ? ያን ስትል ከልብ ነበር ማለት ነው? እኔ ከልብ የምናገር ሰው ነኝ፣ አንተ ሰው። እናም ደግሞ ብዙም ቀልድ አልወድም። አቶ ባሂር እባክህ አንዴ። ቆይ ደግሞ ምንድን ነው አቶ ባሂር ማለት? እዚህ ሥራ ውስጥ እንዳትገባ ብዬ ነበረ፣ ግን ገባ። ብልጡን ብዬ ነበረ፣ አልሆንክም። ስለዚህ ምላሹን ትቀበላለህ። ምን እያደረክ ነው? ስሚኝ፣ ነይ ውጪ። አይሴጉል እናውራ። አንተ አብደሃል እንዴ? ምን እያደረክ ነው? አይሴጉል፣ ይኸውልሽ ውጪ እያልኩሽ ነው። ማውራት አለብን። እኔ ካላንቺ መኖር አልችልም። አንቺን ሳላይሽ መኖር አልፈልግም። ዝም በል፣ አፍህን ዝጋ። ሰዎች ይነቃሉ። ዝም በል እባክሽ። እንዴት ደስ ይላል! እይ፣ ህዝቡ በሙሉ በፍቅራችን ምክንያት ሊነቃ ነው። ወንድሜ እብድ ነህ እንዴ? ለምንድን ነው በዚህ በሌሊት የምትጮኸው? አዎ፣ እሺ እብድ ነኝ። ምን ልታደርግ ነው? ጨረስከው እንዴ? አዎ። ቆይ አሁን ምን ልታደርግ ነው? ባልከኝ መሰረት ቀጠሮን ጠይቄያለሁ። አይሴጉል፣ ይኸውልሽ አዳምጪኝ። ሁላችሁም በደንብ አዳምጡኝ። ውድ ህዝቦች ሆይ አዳምጡኝ። እችን ሴት በጣም አፈቅራታለሁ። እሷም እኔን ትወደኛለች። እባካችሁ አንድ ነገር አድርጉ። ስንለያይ ዝም ብላችሁ አትዩን። ቆይ ግን አንተ ሰክራል እንዴ? አይ። ታዲያ ለምንድን ነው እንደ ሰከረ ሰው የሚያደርግ? አይሴጉል፣ ሁሉም ነገር ይቀር። ይኸውልሽ አዳምጪኝ። እጅ ለእጅ ከተያያዝን እዚህ ዓለም ላይ ልናሸንፈው የማንችለው አንድም ፈተና አይኖርም። እሺ? ከተሳሰብን አይሆንም የተባለውን ነገር እናደርገዋለን። እና ስለሌላውም ነገር አስቢ። ታውቂያለሽ፣ ከዛ ሁሉም ነገር ያልፋል። እንኳን ደስ ያለው ጀግና ወንድሜ። በርታ ወንድሜ። እንኳን ደስ ያለው ወንድሜ። ደስ ብሎኛል። ጥሩ። ቆይ አንተ ግን ጅል ነህ እንዴ? አዎ። ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? ከዚህ በኋላ አታመነጫጭቂ።
በቃ ይበቃሻል። ስለመለያየት አታውሪ። አረ እንደውም ከቻልሽ በጭራሽ ከመጨረሻው እሱን ነገር አታስቢው። እኔ መለያየት የምፈልግ ይመስልሃል? ሳማት ሳማት እናንተ ምንም አያገባችሁም። ተሳሳሙ 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 ተሳሳሙ። እነዚህ ሰዎች ልክ መሰሉ።